ሰላም እንዴት ናችሁ? ዲቪ 2026 ያመለከታችሁ እንግዲህ ዲቪ የደረሳቸውና ያልደረሳቸው ሰዎች ውጤት ይፋ ተደርጓል ማለት ነው። ሁላችሁም ገብታችሁ ይሄንን ቼክ ማድረግ ትችላላችሁ። ምናልባት አብዛኞቻችሁ አፕላይ ታደርጋላችሁ ብዬ አስባለሁ። እኔም ቪዲዮ ሰርቼ ነበር እንዴት አፕላይ ማድረግ እንዳለባችሁ ምን ነገሮችን ማሟላት እንዳለባችሁ የምታስታውሱ ከሆነ ማለት ነውና እነሆ አሁን ጊዜውን ጠብቆ ዲቪ ውጤት ማየት ተችሏል ማለት ነው። ይፋ ተደርጓል። ያው አብዛኞቻችሁ እንግዲህ እመኛለሁ ይሄ እድሉ እንዲደርሳችሁ ማለት ነው። እንዴት ነው ማየት የምንችለው? እንዴት ነው እድሉን ማግኘታችንን አለማግኘታችንን ማወቅ የምንችለው ለሚለው ጥያቄ ይሄ ቪዲዮ ያው ምላሽ ይሆናችኋል፣ በደንብ ይመልስላችኋል ማለት ነው። እኔም የማሳያችሁ እንግዲህ ኮምፒውተር ምናምን አያስፈልጋችሁም፣ ኢንተርኔት ካፌ መሄድ አይጠበቅባችሁም። ምናልባት ኢንተርኔት ካፌዎች ጋር እንዳታጣሉኝ፣ ምክንያቱም ያው እነሱ ጋር ትሄዱ ስል ገበያቸውን እየዘጋው ነው። ብር ከፍላችሁ ማየት አይጠበቅባችሁም። ስልካችሁን ብቻ ተጠቅማችሁ በስልካችሁ በቃ ሂዳችሁ ውጤት ማየት ትችላላችሁ ማለት ነው። ከመጀመሪያው እስከ መጨረሻችሁ ስልክ በቂ ነው። በዚህ ሰዓት ኮምፒውተር አያስፈልግም፣ ኢንተርኔት ካፌ ምናምን መሄድ አያስፈልግም ማለት ነውና ያው እንዴት ነው የሚለውን ደግሞ እኔ ከመጀመሪያው ጀምሮ እስከ መጨረሻው ድረስ በደንብ ቪዲዮ ሰርቼበታለሁ። እንግዲህ መጀመሪያ የምታደርጉት ምንድነው ወደ ዌብሳይታቸው መግባት ነው እንደምታውቁት ማለት ነውና ዌብሳይታቸውን እዚህ ዲስክሪፕሽን ላይ አስቀምጥላችኋለሁ መጀመሪያው ላይ እሱን ገብታችሁ እሱን ነክታችሁ ማግኘት ትችላላችሁ። ምናልባት ታች ላይ ካላገኛችሁት ደግሞ በቪዲዮ እንዴት መግባት እንደምትችሉ አሳይቻለሁ ማለት ነው። ከዚያ በፊት ግን ሁላችሁም ስልካችሁን ያው ክሮም ትከፍቱና ዴስክቶፕ ሞድ ማብራት አለባችሁ ማለት ነው እና በዚያ መሰረት አፕላይ ማድረግ ትችላላችሁ። ከመጀመራችን በፊት እዚህ ጋር የምነግራችሁ ነገር ምንድነው ስታዩ እንግዲህ ውጤት ስታዩ ስትሞክሩ አንዳንድ መረጃዎችን ስታስገቡ የሚያስቸግር ነገር ሊኖር ይችላል። ለምሳሌ ኮንፊርሜሽን አይዲ ስታስገቡ ያው ትንሽ ያስቸግራችኋል። ይሄ ኮንፊርሜሽን አይዲ የሚባለው የምታገኙት እነዚህን መረጃ እንግዲህ መጀመሪያ አፕላይ ስታደርጉ ስትጨርሱ አፕላይ አድርጋችሁ ስትጨርሱ የሰጣችሁ ነገር አለ። ያው ፒዲኤፍ አለ ወይንም እዛ ሲስተሙ ላይ ኮምፒውተር ላይ ስልካችሁ ላይ የሚሰጣችሁ ኮንፊርሜሽን ኔም አለ፣ ሙሉ ስማችሁ አለ፣ የተወለዳችሁበት ይህንን ዝርዝር የያዘ ፒዲኤፍ ይኖራል። ያው አደራ ይህንን አስቀምጡ ብያችሁ ነበር። ካስታወሳችሁ ያስቀምጣችሁ ትኖራላችሁ። አስቀምጣችኋል ብዬ ነው ተስፋ የማደርገው። እሱ ያስፈልጋችኋል ማለት ነው። ስለዚህ አንዳንድ ነገር ሊያስቸግራችሁ ይችላል። ለምሳሌ ኮንፊርሜሽን አይዲ ስታስገቡ ወይንም ነምበር ስታስገቡ ካፒታል ሌተር ስሞል ሌተር በጣም ጥንቃቄ ይፈልጋል ማለት ነው እና እሱን በጥንቃቄ ነው መስራት ያለባችሁ። እና ኮንፊርሜሽን አይዲ ስታስገቡ ደግሞ ከተቸገራችሁ እና አልሰራም ካላችሁ ሁላችሁም ኮሜንት ላይ ጻፉልኝ። ከዚያ በተጨማሪ ደግሞ ይሄ ኮንፊርሜሽን አይዲ ጠፍቶኛል እና ምንድነው የማደርገው ካላችሁ ደግሞ እንዴት ሪከቨር ማድረግ እንደምትችሉ እንዴት እንደ አዲስ ማግኘት እንደምትችሉ ቪዲዮ እሰራላችኋለሁ ማለት ነው። በደንብ ዲስከስ እናደርግበታለን። አሁን እስኪ ውጤቱን እንይ። ሁላችሁም አደራ ኮሜንት ላይ ደርሶኛል አልደረሰኝም ብላችሁ እንድታሳውቁኝ ለመጠየቅ ያክል ነው። መልካም ጊዜ። ያው ወደ ቪዲዮ እንሂድ። መጀመሪያ እንግዲህ ክሮም ትገባላችሁ። ያው ሁላችሁም ታውቁታላችሁ ብዬ አስባለሁ። ከዚያ በኋላ ላይ ዌብሳይቱን ታስገባላችሁ ማለት ነው። ምናልባት ዲስክሪፕሽን ላይ ዌብሳይቱን ማግኘት ካልቻላችሁ ደግሞ ዲቪ ሎተሪ ብላችሁ ትጽፋላችሁ ማለት ነው። ዲቪ ሎተሪ ፌክ እንዳይሆን እኔ ትክክለኛውን አሳያችኋለሁ። ተከተሉኝ። እኔ 2026 ምክንያቱም ፌክ ዌብሳይቶች ስላሉ ማለት ነው። ሁላችሁ ሰርች አድርጉ። ሰርች ካደረጋችሁ በኋላ ያው እዚህ ጋር ዲቪ ፕሮግራም .state.gov የሚላለ ማለት ነው። ሌሎች ፌኮች ይኖራሉ ባይዘው በነገራችን ላይ ፌክ ይሆናሉ አሉ። በቃ ለምሳሌ ይሄ እንደዚህ እነዚህ ምናምን ዝም ብሎ መረጃ ነው የሚሰጧችሁ እንጂ ያን ያክል አይደለም። እና ይቺ ነች ትክክለኛዋ። ያው እዚህ ጋር ማለት ነው ትነኳታላችሁ። ምናልባት ምንድነው አሁን ላይ በጣም ብዙ ሰው ይሞክረዋል። ምክንያቱም ኢንተርናሽናል የሆነ ዌብሳይት ነው። በዓለም አቀፍ ደረጃ ነው በተመሳሳይ ሰዓት የሚሞክሩት እና ትንሽ ትዕግስት ይፈልጋል ለተወሰነ ጊዜ ያክል። እና ያው እዚህ ጋር እንግዲህ ያው የተለያዩ መረጃዎችን እየሰጣችሁ ነው። እዚህ ጋር ዲቪ ኢንትራንት ስታተስ ቼክ ይላል። እንግዲህ ሁኔታችሁን ቼክ ልታደርጉ ነው ማለት ነው። እድሉን አግኝታችኋል አላገኛችሁም የሚለውን ማለት ነው። እዚህ ጋር አንዳንድ መረጃዎች አሉ ያው የሚሰጣችሁ አፕላይ ከማድረጋችሁ በፊት እንግዲህ ማሳሰቢያዎችም እንዲሁ ይኖሩታል ማለት ነው። እሱን በደንብ እናያለን። እና ይሄ የምታዩት 2025 ላይ ያው እዚህ ጋር ሬጂስተር ያደረጋችሁ ወይንም ደግሞ አፕላይ ያደረጋችሁ ሰዎች በትክክል አፕላይ ያደረጋችሁ ሰዎች እናንተ መሆን አለባችሁ ማለት ነው። ያው እዚህም ጋር እየተናገረ ነው ኦክቶበር 2 ድረስ 2024 ከዚያም ደግሞ እስከ ኖቬምበር 7 የተወሰነ ቆይቶ ነበር እና እዛ ድረስ ነው አፕላይ ያደረጉ ሰዎችን የሚቀበለው ማለት ነውና እንግዲህ ከደረሳችሁ እያንዳንዷን ነገር እስከ መስከረም ድረስ የሚያስፈልገውን መረጃ መጨረስ አለባችሁ። ኤኒዌይስ ግን እሱን በጋራ እናየዋለን፣ ባንድ እናየዋለን ማለት ነውና ይቺን ቼክ ስታተስ የምትለዋን ነው የምትጫኑት ሁላችሁም ማለት ነው። ቼክ ስታተስ ያው ይቺን ትነካላችሁ። ቼክ ስታተስ የምትለዋን ትነካላችሁ። ቼክ ስታተስ የሚለውን ስትነኩ
ያው ይሄ ይመጣላችኋል። ይሄ ዌልካም ይላችሁና ይሄ ይመጣላችኋል። ምን ማለት ነው ይሄ መሰላችሁ? አንዳንድ ነገሮችን እየነገራችሁ ነው። ያው እዚህ ጋር እንየው እስኪ በደንብ እንየው። እዚህ ጋር እናንብበው። ፕሊስ ይላል። ያው እዚህ ጋር የታያችሁ ከሆነ ቢሹር እርግጠኛ ሁኑ ቱ ሃቭ ዘ ኢንትራንትስ ኮንፊርሜሽን ነምበር። አያችሁ ያመለከታችሁበት ኮንፊርሜሽን ነምበር ያስፈልጋችኋል እና እሱን እርግጠኛ ሁኑ እያላችሁ ነው። ኮንፊርሜሽን ነምበር ማለት እንግዲህ ያው መጀመሪያ ስታመለክቱ ቅድም ነግሬያችኋለሁ መግቢያው ላይ የሚሰጣችሁ መጨረሻ ላይ የሚሰጣችሁ ነገር አለ። ፒዲኤፍ ማውረድ ትችላላችሁ። እዛው ስክሪኑ ላይ ፎቶ ማንሳት ትችላላችሁ። ስኒፕ አድርጋችሁ መያዝ ትችላላችሁ እና እዛ ነው ኮንፊርሜሽን ነምበር የምታገኙት ማለት ነው። ከዚያ ምን ይላል ደግሞ እዚህ ጋር ላስት ወይንም ፋሚሊ ኔም ያስፈልጋችኋል። እሱም እንዲሁ እዛው መረጃው ላይ አለ። ከዛ ይር ኦፍ በርዝ ያስፈልጋችኋል። ይሄ እንግዲህ በግምት አይደለም፣ መጀመሪያ ስትሞሉ የሞላችሁት ይር ኦፍ በርዝ ነው የሚያስፈልጋችሁ ማለት ነው። ከዛ እነዚህ ነገሮች ካሏችሁ ኮንቲኒው ትላላችሁ እና አለኝ የለኝም የሚለውን እስኪ የተወሰነ ላሳያችሁ። እነዚህ ነገሮች እንግዲህ ይቺ ነች የምትኖራችሁ፣ እንግዲህ ያው ይቺ ነች የምትኖራችሁ ማለት ነው። እና እዚህ ጋር እንደምታዩት ኢንትራንት ኔም አለ። ያው አሚን አህመድ መሐመድ ይላል። እንግዲህ ይሄ አሚን ማለት ላስት ኔሙ ነው ማለት ነው። እሱ ላስት ኔም ነው። እናንተም ይቺን ነው የምታስገቡት ማለት ነው። ኮንፊርሜሽን ነምበር ማለት ይቺ ነች። ያው የሰረስኳት ፓርት ኦኬ፣ ያው መሰረዝ አለበት። እቺ የሰረስኳት ፓርት ኮንፊርሜሽን ነምበር ትባላለች። ከዛ ይር ኦፍ በርዝ ደግሞ ያው ይር ኦፍ በርዝ ብሎ መቼ አፕላይ እንዳደረገ ያሳያል ማለት ነው። አያችሁ አይደለ? ይሄንን ታስገባላችሁ። ይሄን መረጃ ተጠቅማችሁ ነው እዚህ የምታስገቡት ማለት ነው። ሌላው ዲጂታል ሲግኒቸር ይላል። ኤኒዌይስ ግን እነዚህ መረጃዎች ካሏችሁ በቂ ነው። ከዛ ወዴት እንሄዳለን? ወደ ዌብሳይቱ እንመለስ ማለት ነው። ኮንቲኒው ትላለች እዚህ ጋር እንዳልኳችሁ እና እነዚህን መረጃ መኖሩን እርግጠኛ ስትሆኑ ኮንቲኒው የምትለዋን ትጫኑና ትነኳታላችሁ ማለት ነው። ከዚያ ኮንቲኒው ስትነኩ ያው ወደ ዋናው ፔጅ ያሳያል፣ ይወስዳችኋል። መረጃ አንዳንድ መረጃዎች አሉ፣ እነሱን ትሞላላችሁ። እዚህ ጋር እንደምታዩት እዚህ ጋር ዋይ ይላል። ይሄ ይር ነው። አፕላይ 2000 ስንት ነው? ለምሳሌ የ2026 ነው አይደለ? አሁን አፕላይ ያደረግ ነው እሱ ነው የሚገልጸው እና የእናንተ ኮንፊርሜሽን ነምበር 2026 ብሎ ነው የሚጀምረው። ከዛ እዚህ ጋር ቁጥሮች አሉ፣ እነሱን ትሞላላችሁ። እዚህ ጋር እርግጠኛ መሆን ያለባችሁ ወይም መሰሳት የሌለባችሁ ነገሮች ኮፒ ማድረግና ፔስት ማድረግ ከቻላችሁ ኮፒ ፔስት አድርጉ። ግን እናንተ የምትጽፉ ከሆነ ይሄ በጣም ወሳኝ ነው። ለምሳሌ ኦ እና ዜሮ ሊመሳሰል ይችላል፣ ጥንቃቄ አድርጉ። አይ እና አንድ ቁጥር ሊመሳሰል ይችላል፣ ጥንቃቄ አድርጉ። እንዳታቀያይሩ ማለት ነው። ቪቪ እና ደብሊው በጣም ተመሳሳይ ናቸው፣ እሱንም ጥንቃቄ አድርጉ። እና ሌሎችም እንዲህ አይነት ነገሮችን በደንብ በጥንቃቄ መጻፍ አለባችሁ። ካፒታል ሌተር፣ ስሞል ሌተር ምናምን በደንብ በጥንቃቄ ልትጽፉ ይገባል ማለት ነው። እና ይህንን አሟልታችሁ ከሆነ አፕላይ ያደረጋችሁት እንግዲህ በጣም አሪፍ ማነው የሞላችሁት በጣም አሪፍ ማለት ነው። ያው እዚህ ጋር ኮንፊርሜሽን ነምበር ታስገባላችሁ። ከዚያ ዘን ላስት ኔም ያው ፋሚሊ ኔም ላስት ኔም የያታችሁን ቅድም ያሳየኋችሁን እዚህ ጋር ታስገባላችሁ ማለት ነው። እና መጀመሪያ አፕላይ ስታደርጉ ላስት ኔም የለኝም ካላችሁ ይቺን ነው የምትጫኑት። ኖ ላስት ወይንም ፋሚሊ ኔም ትላላችሁ ማለት ነው። መጀመሪያ የሞላችሁትን እንዳትረሱ። ዘን እዚህ ጋር በርዝ የምታስገቡት እዚህ ጋር ነው እና መጀመሪያ ላይ ያኔ በርዝ ሲጠይቃችሁ ይር ኦፍ በርዝ ሲጠይቃችሁ ያስገባችሁትን ነው የምታስገቡት ማለት ነው። ከዚያ ብዙዎችን የምትፈትነው ይቺ ነች እንግዲህ ያው እነዚህ አይነት ቁጥሮች አውተንቲኬሽን ማለት ነው። እነዚህ በጣም ብዙ ይፈትናል። በትክክል እዚህ ቁጥር ላይ ያለውን ነገር መሙላት አለባችሁ። ለምሳሌ ይሄ ምንድን ነው የሚለው 3 4 አያችሁ፣ ያስቸግራል። ከዛ አር አለ፣ ከዛ ጄ ዋይ። ይህንን በትክክል መሙላት ወይንም ደግሞ በትክክል ማስገባት ያስፈልጋል ማለት ነው። ካልሆነ ያው ከተሳሳታችሁ ምንም ጥርጥር የለውም በጣም ያደክማችኋል። ያው ብዙ መድከማችሁ አይቀርም ማለት ነው። እዚያ በተጨማሪ ምናልባት ኮንፊርሜሽን አይዲ ከጠፋችሁ እንዴት ሪከቨር ማድረግ እንደምትችሉ ንገሩኝ ኮሜንት ላይ። ኮሜንታችሁን አይቼ እኔ ቪዲዮ ሰራበታለሁ ማለት ነው። ይህን ያክል በጣም ኢዚ ነው። ይህን ያክል በጣም ቀላል ነው። ግዴታ ሄዳችሁ ክፍያ ምናምን አይጠበቅባችሁም ማለት ነው። ቴንኪው አብራችሁን ስለቆያችሁ።